ያው ልጅን የማየት ግዴታ ስላለብን መተታ ያለ ከዛ ውጪ በቃ ከዛም ለልጅ የሚያስፈልገውን ነገር ከማረክ ካለበት አረጋለህ እሱም ግዴታ ስለሆነ ማለት ነው ያለቀ በቃ ባይዜ አብርሽ መጀመሪያ ላይ እነኚህ ቀኖች እንደሚመጡ ያሰብክ ነበር የምታደርጋቸውን ነገሮች ሁሉ ማድረግ የነበረብህ በቃ ሚስት ናት በቃ የልጆቼ እናት ናት ብለህ የተመኛሃት ልጅ ናት ሩታ ማለት ከሌላ ሰው ጋር ከየትኛውም ሴት ጋር አይደለም ለማነጻጸር ማቅረብ በቃ ምንም ቢሆን አንተ ከሚስት ጎን ነበር መቆም የነበረብህ ከፈጣሪ በታች ካጠገብ ያለች ሚስት ናት ያደጋ ጊዜ ደራሽ ከፈጣሪ በታች ሚስት ናት ኤርሜላ የሆነ ነገር ብትሆን አደርስልህም እውነቴን ነው የምልህ ቤተሰቦቼ ቢሆነ ነገር ቢሆን ቢያጣ የሆነ ነገር ላይ ቢወድቅ ማንንም አይደርስለትም ሚስቱ ናት የምታዝንለት በቃ ስጋዋ ሆኗል ደሟ ሆኗል እንዴ እኔ ከምስቴ አብልጬ ለሌላ ሰው መጨነቅ ማለት ምን ይባላል እሺ የእውነቴን ነው የምላችሁ በቃ ከራስ በላይ ነፋስ ነው አይደል የሚባለው የእውነቴን ነው ልክ እኮ ነው ከራስ በላይ ነፋስ ነው አንተ ከራስ ሰው በኋላ ነው ለሌላ ሰው መሆን ካለብህ መሆን ያለብህ ያንተ ደግነት ይሁን ለሴት ልጅ ክብር ይሁን እኔ እንጃ ያንተ ነገር እኔ በቃ ጭራሽ ነው ሊገባኝ ያልቻለው የእውነቴን ነው የምልህ እኮ ከሩታ በኋላ ነው ምንም ነገር መድረስ ካለበት መድረስ ያለበት እንዴ አንተ ከሩታ አብልጠ ስትጨነቅ የነበረው ለሄርሜላ ነው ይሄ መሆን የለበትም ሄርሜላ አይደለችም ሚስት ማለት ሩታ ናት ሄርሜላ ሚስትህም ልትሆን አትችልም ምንም አይደለችም እንዴ አንተ ከሩታ በላይ ለሄርሜላ ተጨንቀ በጣም ያሳዝናል የእውነቴን ነው በቃ ያ ነገሮች ሁሉ ዛሬ ላይ እንግዲህ ዋጋ ያስከፈለህ እንደሆነ መረዳት ይቻላል ቤተሰቦች በጣም ዋጋ ያስከፈለው ነው የምናስፈልግበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም እዛ ጉዳይ ላይ አንድ እንሆናለን ከዛ አንተም የራስህን ህይወት መኖር ትችላለህ እኔም የራሴን ህይወት መኖር እችላለሁ ሲጀመር አሁን እንኳን አንተ የራስህን ላይፍ ጀስት እየኖርክ ነው አይደለ ወደ እኔ መመለስ ምንም አያስፈልግም ይሄ ምንም ፖይንትለስ ነው ገባ ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደ ወይዜ እኛ በቃ አሁን ደበሩናል እግዚአብሔርን ይሄ ድራማ ቢበቃና ታርቃችሁ ሩታ ልጇን በሰላም ብትገላገል ባይነኝ እኔ ቤተሰቦች አይ ሆፕ ሁላችሁም እንደዛ ባይናችሁ ብዬ አስባለሁ በቃ ድራማው ሰልችቶናል ፍቅራችሁ የድሮ በቃ እንትናችሁ ናፍቆናልኛ በቃ ይሄን ተረካችሁን ጭቅጭቃችሁን ማየት ሰልችቶናል በቃ ባለትዳር ሆናችሁ በቃ ይገባናል በባለትዳር መሃል የሚፈጠሩ ብዙ ነገሮች ይኖራል ግን እናንተ በዛ ይበቃል በቃ ከዚህ በላይ ማብዛት የለባችሁም እንዴ ለሰው እኮ ለኦዲየንሶቻችሁ የሆነ ማስተማር ያለባችሁ ነገር አለባችሁ አይደለ ግን የእናንተ ነገር በጣም እየበዛ ነው ይሄ ከትምህርትም አልፎ በቃ ኦዲየንስ ምን መማር እንዳለበት ራሱ እናንተ ተገንዝባችሁ እየሰራችሁ ያለ ስራ አይመስለኝም የሆነቼ ነው ስለዚህ በቃ የሆነ ነገር ሆኖ አልፏል እናቃለን ሩታዬ በቃ ዛሬ ላይ ይቅርብትዩ ነገ ላይ ይሄን ራሱን ጥፋት መልሶ እንደሚሰራ እናቃለን እንግዲህ ምንም ማድረግ አንችልም ያው ክርስቶስ እኮ እየወገሩት የሚያደርጉትን አያውቁም እና ይቅርበላቸው ብሎ ስለሰው ልጆች እንግዲህ ታቃላችሁ ሁላችሁ በቃ ከዛ በላይ ከዛ አይበልጥም እና እንጂ በቃ ነገ ላይ እንደሚያጠፋና ቃለ ዛሬ ላይ ይቅርታ ብታረጊው በቃ ምንም ማድረግ አይቻልም ያው አንድ ሰው እሳት ሲሆን ሌላኛውም ሰው እሳት መሆን የለበትም የግድ ውሃ መሆን አለበት አይደል ላይክ በቃ እንደ ቤት መሰረት ነገሮችን ማቀዝቀዝ አለብሽ ሩታዬ ይገባናል ህመምሽ ይገባናል ስቃይሽ ግን ምንም ማድረግ አይቻልም አይደል እንደ ቤተሰቦች እዚህ ወደዛ ማለትም ተገቢ አይደለም አሁን ባለህበት ህይወት የራስህን ኑሮ ኑር እኔም የራሴን ኑሮ ኖራለሁ ከተለያየን ምን አደርጋለሁ እችለዋለሁ ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማናችሁ እሰይ እንኳን ደህና ሆናችሁ የናንተ ሰላም የናንተ ደህና መሆን በቂ ነው ለኔ የእውነቴን ነው የምላችሁ እኔ ቃል የለኝም ሳናስበው ማለት ነው ሳናስበው 10,000 ቤተሰብ አፈራ ድንቅና ምርጥ ቤተሰብ አፈርተናል የእውነቴን ነው ያው የሰው ደስታ የሚያስደስታችሁ ሰዎች ደስ ብሎኛል ዛሬ ከምንም በላይ ደስ ይበላችሁ እንግዲህ የሰው ደስታ የሚያስደስታችሁ ከሆነ ዛሬም እንደተለመደው በአብርሽና በሩታ ቪዲዮ ወደናንተ ተመልሰን መተናል እንግዲህ ታይትሉ ላይ እንደምናዩ አብርሽ እስክትወጂ አብረን እንሁን አላት ሩታ የፍርድ ቤቱን ቀጠሮ አልሰርዝም አለች እንግዲህ ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል
ለቤቱ አሁንም እንግዳ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ይህንን ድንቅ ቤተሰብ ተቀላቀሉ። ቅመሞቼ ደግሞ ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። ይመቻችሁ። እኔ እንትኑን መሰረዝ አልችልም። ከዚህ በፊት ብዙ ጊዜ ደጋግሜ ነግሬክ ነበረ። ይሄንን ነገር መሰረዝ አልችልም እኮ ቢያንስ መሰረዝ እንደማልችል መሰረዝ አትችልም። ችግር የለም በቃ እሱን አምኜ ተቀብዬ ታደርግልሻለሁ። ግን ደግሞ ቢያንስ ከወለድሽ በኋላ አድርግ። እሱን ደግሞ የመቀየር መብት ነው የለኝም። እንዴት ነው አለሽ ሩታ? አንቺ ማስተካከል ያንቺን ፍላጎት ነው። አሁን አንቺ ነሽ አይደለ ፍቺ የጠየቅሽው? ያንቺን ፍላጎት ነው ፍርድ ቤቱ የሚቀበለው ማለት ነው። ስለዚህ እኮ ያም ሆነ ይህ ማለት ነው እስከዛሬ ድረስ የተሰጠን ጊዜ ነበረ። አይ ቲንክ ባለፈው ኬላንት አይደለም ለካ የነገርኩህ የተሰጠን ጊዜ ነበረ። ገባ? በዛ ጊዜ እንድንነጋገርበት ምናምን ነው። ሶ ከዛ ይሄንን ውሳኔያችንን ይዘን ነው በዛን ቀን መቅረብ የምንችለው እንጂ ቀን ቀይሩልን የማለት መብት የለም። ምክንያቱም እኔ መቀየር የምንችለው ነገር አይደለም። የፍርድ ቤት ትዕዛዝ እኔ አልፈልግም በዚህ ሰዓት መፋታት እና ደግሞ ቀን ቀይሩልኝ ወይንም የሆነ ነገር ብትጠይቂያቸው በእርግጠኝነት እምቢ ያሉሽ ሩታ። እነሱም እኮ የኛን በይዜ ቤተሰቦች ሩታ ይቅር ትልሃለች። አብርሻ ይህንን ቪዲዮ እንግዲህ አንተ ሜንሽን አድርጊ ስለምለቅ ትሰማኛለህ እርግጠኛ ነኝ። ሩታ እንግዲህ እንደለመደችው ትምህራለች፣ ይቅርታ ትልሃለች። ነገ ላይ ማን ነው ኃላፊነት የሚወስደው ለምታጠፈው ጥፋት? አንተ ሳምንት ትቆያለህ ብዬ አላስብም። የሆነ ነገር ለመፍጠር ማለት የሆነ ሴት ለማምጣት ሳምንት ይፈጅብሃል ብዬ አላስብም። እሺ ለዛኛውስ ማን ነው ሪስክ የሚወስደው? የእውነቴን ነው ቤተሰቦች፣ ይሄኛው ያልፋል። እንደው ይቅርታ ታረጋለታለች አይደለ? እንግዲህ ይቅርታን ተማምኖ ሁሌ ጥፋት መስራት ትንሽነት ነው አይደል እንደ ቤተሰቦች። ግን አብርሽ ጋር እሱ ነገር ያለ አይመስለኝም። በቃ ይቅርታን ተማምኖ ሁሌ ጥፋት ይሰራል። እሱ በቃ ያ ነገር ለሱ ትልቅነት ወይም ጀብድ ሆኖ እየታየው ይሁን አላወኩም። እግዚአብሔርን ነው የምላችሁ። እሺ ጥያቄ አይፈጥርባችሁም ይሄ ነገር? በቃ ሁሌ ሩታን እንዲህ ለማናደድ እየሰራ ያለ ስራ ይሁን እየፈተናት ያለ ነገር ይሁን በቃ እኔ ጭራሽ ነው ሊገባኝ ያልቻለው። የሰው ልጅ ሆኖ ጤነኛ ሰው ሆኖ እንዲህ አይነት ስራዎችን ይሰራል ማለት እንዴ? የሰው ልጅ እኮ ቢሳሳት አንድ ሁለቴ እኮ ነው አይደል? ዴይ ቱ ዴይ በየቀኑ አይካንተ እኔ ብሆን አልችልም። ለማንኛውም የሆነው ነገር ሁሉ ሆኖ አልፏል። አንድ ሰውን ለማናደድ ብቻ ስንል ጠላትን ለማናደድ ብቻ ስንል እባካችሁ ታረቁ። አብርሻና ሩታ በቃ እንደለመድሽው ጠላትሽን ለማሸነፍ የእውነቴን ነው ሄርሜላ ተብያዋን ያቺን ሴጣኗን ለማናደድ ስትይ እባክሽ ይቅርታ አድርጊለትና ወደ ድሮ ተመለሱ። ያው ምናልባት ከኔ ይልቅ ብልህ ልትሆኚ ትችያለሽ ነገሮች፣ ግን ደግሞ ሁሉም ነገር እጅሽ ላይ እንዳለ ማወቅሽ፣ ሁሉም ነገር ለማስተካከል ከፈለግሽ ማስተካከል እንደምትችይው ማመን አለብሽ። አሁን ቢሆን መጨረሻ ልነግርሽ የምችለው ነገር ይሄንን ነው። ምንም አዲስ ነገር ላወራሽ አልችልም። ምናልባት አቤል የሚጨምረው ነገር ካለ ጨምርና እኛ ወደ መንገዳችን እንሂድ። አንቺንም እግዚአብሔር በሰላም ይገላግልሽ። ግን ደግሞ ከመውለድሽ በፊት ያሉትን ነገሮች አብሬ ባይ ካጠገብሽ በሆን ደስ ይለኝ ነበረ። የምሬን ስነግርሽ ማለት ነው። እኔ እንደማንኛውም ሰው መጥቼ ልጠይቅሽ እንትን ማለት አልፈልግም። ወለድሽና ልጠይቅሽ አይደለም መምጣት ያለብኝ። ትንሽ ተረጋጊና እኔ ከጎንሽ ልሁን ፈቃደኛ ነሽ? እሺ ጥሩ። ማለት ይሄ ያሉትን ቀናቶች ከፋሚሊ ጋር ማሳለፍ እንፈልገው እኔስ ወይ መውለጃ ሲደርስ አካባቢ ያሳውቃል። ችግር የለም። በዚህ ተስፋ አለን ቤተሰቦች ይታረቃሉ ብዬ ነው ተስፋ ያደረኩኝ ያለሁት። የእውነቴን ነው። በቃ ሩታ እንዲህ ያለች ጊዜ ላሰብበት ያለች ጊዜ ራሱ በቃ ለእርቅ ልቧ ተነሳስቷል ማለት ነው። ደስ ይላል። በዚህ ቤተሰቦች እንግዲህ ስንቃጠላችሁ የነበሩ ቀናቶች አልፎ ደስ የሚሉ ቀናቶች እንደሚመጡ እንግዲህ ነግሬያችሁ ነበረ። ደርሰናል። እንግዲህ በርቱ። ምንም ምንሽ ነገር የለም በህይወታችን በሁለታችን ነው። ፈጣሪ ፈቀደው ይሁን። እኔ ይሄንን ነው የምለው። እግዚአብሔር በሰላም አንቺንም እንገላግሎሽ ልጃችንን ለማቀፍ ያብቃሽ። ህመም ሳይኖር በሰላም በደህና በጤና እንድትወልጂ እግዚአብሔር ይርዳሽ ነው። ሌላ ምንም የምለው ነገር የለም። አይ ቲንክ እኔን መረዳት ካልቻልሽና የምፈልጋቸውን ነገር መቀበል ካልቻልሽ ችግር የለውም፣ ምን እሄዳለሁ። እኔ እኮ የአብርሃም ነገር እየገረመኝ ያለው በቃ በፊት እኮ እንደው
ሳትጋቡ በፊት ራሱ ስትጣሉ በመሃላችሁ ትንሽ ችግር ራሱ ሲፈጠር እነ ጋሽዬ ትልልቅ ሰዎችን ታስገቡ ነበር አይደለ? አሁን ትዳርን ባከለ ትልቅ ነገር ላይ ይሄ ችግር ተፈጥሮ ለምንድን ነው ይሄን ችላ ያልከው? ወይስ ትዳርህን አትፈልግም? ወይስ እንደቀልድ ነው እያየህ ያለው? ለምን እነ ጋሽዬ ሶልቭ እንዲያረጉ እነ ጋሽዬን አታስገባም እዚህ ነገር ላይ? በቃ ከአንተ አቅም በላይ ሆኗል፣ ከጓደኞች አቅም በላይ ሆኗል። ለእናንተ የከበደ ነገር እንግዲህ ለአባቶቻችሁ ለነጋሽዬ ቢጤ ለጋሽዬ መሰሎች ሊቀል ይችላል። ሜቢ እነሱን ብታስገባቸው ምንድን ነው የሚቀንስብህ? ወይስ አንተ ትዳርህን አትፈልግም ነው? ጥያቄ ፈጠረብኝ በጣም ማለት ነው። እውነቴን ማንኛውም ሰው ቢሆን እኮ ትዳሩ ላይ እንዲህ አይነት ነገር ሲከሰት ለሚስቱ ቤተሰብ ይነግራል፣ ለራሱ ቤተሰብ ይነግራል። እንዲህ አይነት ችግር ተፈጥሯል አስታርቁን ብሎ አቤቱታ ያቀርባል። አብርሃም ግን እንደዚህ አይነት ነገር ወፍ ዋይ ለምን እንደኔ ሀሳብ በዚህ ነገር ላይ ጋሽዬ ቢገቡና እንደለመዱት ተቸግረው ሶልቭ ቢያረጉት ይሻላል ብዬ ነው ማስበው። ቤተሰቦች እንደኔ ሀሳብ ማለት ነው። የእውነቴን ያው እኛ ፕላን እናደርጋለን፣ ፕላናችንን ግን ልንኖር አንችልም። ኦፍ ኮርስ ፍላጎታችንን፣ እቅዳችንን፣ የኛን ነገር በሙሉ መኖር አንችልም። እግዚአብሔር ነው እንደፈለገው የሚያኖረን ማለት ነው። ስለዚህ ምንም ችግር የለውም። ተቀብያለሁ። የሚመጣውን ነገሮች በሙሉ አምኜ እቀበላለሁ እና ምንም ችግር የለውም። መልካም ጊዜ ይሁንልሽ። ራስሽን ጠብቂ። በማስፈልግሽ ሰዓት በሙሉ ከጎንሽ ነኝ። በየትኛውም ነገር የምትፈልጋቸው ነገሮች ካሉ አሳውቂኝ። ለማቅረብ ዝግጁ ነኝ። በልጃችንም ጉዳይ የሚያስፈልጉሽ ነገሮች ካሉ ከጎንሽ ነኝ። ኤኒታይም ደውይልኝ። የምትፈልጊውን ነገር ለማድረግ ዝግጁ ነኝ። መልካሙን እመኝልሻለሁ። አመሰግናለሁ። ግን አንድ ነገር ልበልክ እና ልሂድ። እውነት ለመናገር እኔ አንተን ላለመረዳት የሞከርኩበት ጊዜ የለም። በጣም ልረዳህና ብዙ ጊዜ ልታገስህ ወይም ደግሞ ላዳምጥ ሞክሬያለሁ። በጣም በብዙ መንገድ የራሴን ነገሮች ብቻ አንተን ለማዳመጥ የሞከርኩባቸው ጊዜቶች በጣም ብዙና ረጅም ናቸው። እና አንተን ላለመረዳት ፈልጌ ሳይሆን አንተ አልያዝ ስላልከኝ ነው እንደዚህ አይነት ሰው የሆንኩት። እና እንደዚህ አይነት ጉዳይ እንድትወቅሰኝ አልፈልግም። ማለቅስሽ ጊዜ ሁላችሁ ሰላም ግቡ። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ላሳልፍናቸው ጊዜያቶች በሙሉ ደስተኛ ነኝ። ነገር ማለት ፈልጋለሁ። መልካም ጊዜ ሁላችሁ። አሁን ግን ዝም ብለሽ አስቢበት። እኔ እንድታስቢበት ነው ይሄን ነገር የነገርኩሽ። አሁን ያወራናቸው ነገሮች በሙሉ ጊዜ ሰጥተሽ አስቢበት። የተቀየረ ሀሳብ ካለ ደውዪልኝ እመጣለሁ። እሺ ማለት ሩታዬ አንድ ነገር እኔ ማለት ፈልጋለሁ። ማለት ከዚህ በፊት ብዙ ነገሮች አሳልፈናል። መጥፎም ይሁኑ ጥሩ ነገሮች አብረን አሳልፈናል እና ደግሞ እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት ፈልጋለሁ። ስሜታዊ እዚህ ጋር ጥሩ ለመሆን አትሞክር አንተ። እንደው የዛሬውን ቪዲዮ ሳልናገር ሳልጨው እንጨርሳለሁ ብያለሁ። አስመሳይ ነህ። ጥሩ አትሁን። እዚህ ጋር እንትን አትበል። በጣም አስመሳይ ነው። ይሄ መንስኤው እዚህ ደረጃ ላይ እንዲደርሱ ዋነኛው መነሻ ምክንያቱ ኢኒሻል ፖይንቱ አንተና ብሩክ ናችሁ። ስለዚህ አድቡ። እኛ እናውቃለን። እኛ ኢትዮጵያውያን ስንባል ድሃዎች ነን እንጂ እኮ ማሰብ አይችሉም ማስተዋል አይችሉም ማለት አይደለም። እንችላለን። ስለዚህ አደብ አታቃጥለን፣ እንደው አትቀስቅሰን። እኛ እያወቀን ነው እንዳላወቀ ሰው ዝም ያለ። እሺ አመሰግናለሁ። ችግር የለውም። እኔ ያው ሁሉ ጊዜ በሰዓቱ ተናድጄ የምናገራቸው ነገራቶች አሉና ለዛ እኔ ይቅርታ አድርግልኝ። ግን ደግሞ ካለፈ በኋላ እኔ ቂም የሚይዝ አይነት ሰው አይደለሁም። ማለት ለማለት ቢዝ ኖሮ ከናካቴው አንተ ማየት አልፈልግም ነበር። በብዙ ፕሮግራሞች ላይ ማለት አይ ቲንክ ባለፈው አልተረጋጋውም ነበር፣ ብዙዎቻችንም አላወራኋችሁም ነበርና ብቻ እንደዛ አይነት ቦታ ራሱ አንተ ባለበት ቦታ መገኘት አልፈልግም ነበር እኔ ቂም ቢኖርብኝ። ግን በቃ በሰዓቱ በጣም ብስጩ ወይ ተናዳስ ሲሆን ማይሆኑ ነገሮችን ልናገር እችላለሁ። በዚህ
እኔም ይቅርታ አድርግልኝ። ግን እኔ ቂም አልያዝኩባችሁ። ምንም እንድታስበው እንድትጨነቁ አልፈልግም። ምክንያቱም መጥፎ ጊዜ ካሳለፍንባቸው ጊዜያቶች ይልቅ ጥሩ ያሳልፍንባቸው ጊዜያቶች ይበልጣሉ እና እሱን በማሰብ ምንም ነገር አልይዝም እና በዚህ እንድታስብም እንድትጨነቅም አልፈልግም። ጓደኝነታችን የሚቀጥል ይሆናል ማለት ነው። በምታስፈልገኝ ሰዓት ትኖራላችሁ፣ በማስፈልጋችሁ ሰዓት ደግሞ እኖራለሁ። ይሄ ነው። መልካም ጊዜ ይሆንላችሁ። በቃ ቻው፣ በሰላም ግቡ። ፈጣሪ ከእናንተ ጋር ይሁን። በሰላም ታገራዲ፣ በሰላም ልጅሽ ማከፍና ለመስማማት ቻው፣ ደህና ሁኑ። በቃ ይሄ ነው። አይ በቃ እኛ እንረዳችኋለን፣ ግን ይበቃል። የእውነቴን ነው። በቃ ከዚህ በላይ በቃ በጥላቻ መንፈስ ሆናችሁ ይህን ያህል ጊዜ ያሳልፋችኋል። ይበቃል። እኛ ይገባናል። እንግዲህ የዶላር ኃይል ነው። ዶላር ኃይል እያመዘነ እንደሆነ እናውቃለን፣ ይገባናል። እኛ ዩቱበሮች ባንሆንም ዩቱብ እንከታተላለን፣ የሚዲያ ተጠቃሚዎች ነን። ስለዚህ ግን ለእኛ ብላችሁ ራሳችሁን አትጉዱ። በቃ እኛን በቃ ግልጽ አድርጋችሁ ለማስረዳት እያላችሁ ራሳችሁን አትጉዱ። በቃ እንደው እኮ ፍሬሽ ባለትዳሮች አይደላችሁ እንደ የመጀመሪያ ዓመታችሁን እንደው በፍቅር አሳልፉ እንጂ እያጣጣማችሁ። የእውነቴን ነው። እንግዲህ የሆኑ ነገር ሆኖ አልፏል። በእርግጠኝነት አብረሽ ጥፋተኛ ነው። ሩታ እንደለመድሽው ይቅርታ ብታረጊለትና ወደ ቀድሞ ብትመለሱ ሊወለድ ያለው ልጅሽንም አብራችሁ በትሰሙት በታሳድጉት ባዮች ነን። እንግዲህ የሁሉም ኦዲየንስ ሀሳብ ነው የነገርኩኝ ያለው። ቤተሰቦች የእውነቴን ነው። እንዲታረቁ የምትፈልጉ ሰዎች ካላችሁ ይህንን ቪዲዮ ቀጥታ ለነሱ ስለመለክላቸው እና ሜንሽን አድርጋቸው ስለመለክ እንግዲህ ሙሉ ኮመንት ለነሱ ነው የሚሄደው። እባካችሁ ታረቁ። እኛ የእናንተን መታረቅ እንጂ የምንፈልገው የሁለታችሁንም መለየት አንፈልግም እያላችሁ ኮመንት ላይ ጻፉ። ባይዜ እኔ ተናድጄ የማወራቸው ነገሮች ሁሉ እንዲታረቁ ስለምፈልግና አብረሽ ጥፋተኝነቱን እንዲያምን ስለምፈልግ ነው። አብርሃምን ጠልቼው በሌላ ወይ ምናምን አይቼ እንዳልሆነ ተረዱ። ኤኒዌይስ የነበረን ቆይታ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በቀጣይ አይሆፕ በጥሩ ቪዲዮ በጥሩ ዜና ይመለሳሉ ብዬ ተስፋ አደርጋለሁ። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለምና ለምትናፍቁት ቤተሰባችሁና ለምትወዷት ሀገራችሁ በሰላም ያብቃችሁ። ወዳችኋለሁ። ሰላም እደሩልኝ።